በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ብርሃናት አእምሮ የደብራችን አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። ምሕረቱን ያበዛልን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችን የሚግለጽልን ከዚህች ዕለት በረከት ረድኤት ለሁላችን የሚያሳትፈን ኖ አብረን ስንዴ እናብቅል። ከፓትርያርክ ሺኖዳ የግብፅ ቤተ ክርስቲያን የቀድሞ ፓትርያርክ ታላቁ ሰባኪ ብርቱ ጸሐፊ አስደናቂ መናኝ ዓለም ሁሉ በአንድ ጊዜ ቆሞ ያጨበጭብላቸው ታላቅ ተናጋሪ የተናገሩት ከሳቸው የተዋስኩት ቃል ነው። ኖ አብረን ስንዴ እናብቅል። የግብፅ ቤተ ክርስቲያን የቁልቁለት ጉዞ ጀምራ ነበረ። የምዕመናን ቁጥር መሳሳት ገጥሟቸው ነበረ። ከአማኞቻቸው የሚፈልሱ ወደ ሌላ የሚሄዱ በርካቶች ነበሩ። የመደመጣቸው ግርማ እያነሰ ተሰሚነታቸው እየጠፋ አንገታቸውን ቀና አድርገው የነበሩት እያቀረቀሩ በነበረበት ጊዜ እግዚአብሔር አንድ ሰው አስነሳ። ይሄ የግብፅ ሊቀ ዲያቆናት ሐቢብ ጊዮርጊስ ይባላል። ነገሩን በጥልቀት የተረዳ ይሄ ወጣት የግብፅ ቤተ ክርስቲያንን ጉዞ ከፈተሸ በኋላ በፍጥነት ስንዴ ማብቀል ጀመረ። ምን አደረገ? የማሰልጠኛ የካህናት ማሰልጠኛ ማዕከላትን ቶሎ ቶሎ ይገነባ ጀመረ። ዳግመኛም የኦርቶዶክሳዊት ቤተ ክርስቲያን ኮሌጆችን ይከፍት ጀመረ። በእጁ የተጻፉ የማሰልጠኛ ማኑዋሎችን ራሱ ያዘጋጅ ጀመረ። በዚህ ያስተማረ፣ በዚህ የጻፈ። በጣም የሚደንቃችሁ የመዝሙር ግጥሞችን እየደረሰ ዜማን እያዘጋጀ የግብፅ ወጣቶችን መማረክ ጀመረ። አሁን የጠቀስኩላችሁ ፓትርያርክ ሺኖዳ ሳይቀሩ የዚህ ሰው ፍሬ ሆኑ። አሰለጠናቸው፣ አስተማራቸው። በርካቶች መምህራንን አፈራና እነዛ መምህራን በነፍስ ወከፍ ሳይቀር ወደ ማስተማር ገሰገሱ። የቁልቁለት ጉዞ የጀመረችው
የግብፅ ቤተክርስቲያን ቁልቁለቱን ገታ ዳገቱን ተያያዘችው። እናም ቀስ በቀስ ስንዴ ያበቀለ የጀመረው ይሄ ሀቢብ ጊዮርጊስ የግብፅ ቤተክርስቲያንን ቀና ቀና ማድረግ ጀመረ። ተደማጭነታቸው ይመለስ ጀመረ። ማሳመናቸው እየሰፋ ሄደና የማያምኑትን ሰዎች ሳይቀር ወደ በረቱ ይጨምሩ ጀመረ። እንደው ፋዘር ታድሮስ ማላት የሚባሉ አንድ የግብፅ መጽሐፈ መተርጉም አሉ። አንድ መጽሐፋቸው ላይ እመኑኝ የግብፅን መነኮሳት ገና የግብፅን በረሃዎች በኦርቶዶክሳውያን መነኮሳት እንሞላዋለን እያሉ መፎከር ጀመሩ። እናም ይሄ ሀቢብ ጊዮርጊስ ስንዴ ማብቀል ላይ በመጠመዱ ምክንያት የግብፅ ቤተክርስቲያን ማንሰራራት ጀመረች። ከአረም ጋር ብዙ አልታገለም፣ ከእንክርዳድም ጋር ብዙ አልታገለም። በቀስታ ስራውን መስራት ጀመረች። እናም ፓትርያርክ ሺኖዳ ይህንን ታላቅ ሰው በአንድ መጽሐፋቸው እንዲህ ሲሉ ተሰምተዋል። ሀቢብ ጊዮርጊስ ቤተ ክርስቲያን በሚጎርላት ነገር በአንዳችም ነገር ነቀፌታን ሰንዝሮ አያውቅም አሉ። ይልቁንም የሚጎርላትን ነገር ስራ ሰራላት እንጂ ብለው አሞገሱ። በቀዳዳዎቿ በኩል ቆመላት እንጂ ቀዳዳዎቿን አላሰፋም አሉ። በሽንቁሮቿ በኩል ከለላት እንጂ ሽንቁሮቿን ምክንያት አድርጎ አልተቻትም አሉ። ይህ ሰው ዛሬ ያለችውን አንጸባራቂ የግብፅ ቤተክርስቲያን ስንዴ በማብቀል ሞላት። ፓትርያርክ ሺኖዳ የእሱ ተማሪ ስለሆኑ ነገሩን ጠንቅቀው ስላወቁ ከእንክርዳድ ጋር በመታገል ምን ጊዜ አስፈጀ? አረም ለመንቀል ጉልበታችንን ምን አደከመ? እድሜያችንን ስለምን እንገፋለን? ግድ የለም ኖ አብረን ስንዴ እናብቅል ሲሉ ተሰሙ። እኔም ለዚህ ነው ይብዛም ይነስ እንደ ጥንቷ የግብፅ ቤተክርስቲያን መልክ የሚታይባት የምዕመናን ቁጥር በሚሳሳበት በዚህ ጊዜ፣ መደመጣችን እየቀነሰ ባለበት በዚህ ጊዜ፣ ግርማ ሞገሳችን እየጠፋ ባለበት በዚህ ጊዜ፣ አረም እየዋጠን ባለበት በዚህ ጊዜ፣ እንክርዳዱን ከስንዴው መለየት በሚያስቸግር በዚህ ጊዜ ምን እናድርግ ለሚሉ ኦርቶዶክሳውያን እኔም እንደ ፓትርያርክ ሺኖዳ ኖ አብረን ስንዴ እናብቅል ማለትን መረጡ። በዚህ ምሽት የተወደዳችሁ ኦርቶዶክሳውያን በዓለም ላይ ምን ያህል አረም እንደበዛ መቼም ከእናንተ አይሰወር። ከአማኙ ይልቅ የማያምነው እየበዛ አረም እየዋጣት ነው። ከሚመጣው ይልቅ የሚወጣው እየበዛ አረም እየዋጣት ነው። የተወደዳችሁ ክርስቲያኖች አረሙ ባያሌውና በፍጥነት በዓለማችን ላይ እየተስፋፋ ነው። ምን እነግራችኋለሁ? ጥቂት ማሳያዎችን ብሰጣችሁ ነገሩን የበለጠ ታምኑኛላችሁ ብዬ አስባለሁ። አታውቁትም ብዬ ግን አይደለም። እቺን መድረክ ላይ የመቆም ዕድል ካገኘው መጨረሻ ምን ትናገራለህ ብባል እቺን መናገር ስለፈለኩ ነው። እያያችሁ ነው አረሙን። የተወደዳችሁ ክርስቲያኖች መላው አውሮፓ ደግሞም የምዕራቡ ዓለም እንዴት በፍጥነት በአረም እንደተዋጠ ጥቂት ላስታውሳችሁ። አረሙ በጣም ስለዋጣቸው እግዚአብሔር የለሽ ወደ መሆን ቀርበዋል። ጥቂት ያነበብኳቸው ስታቲስቲክሶች
እጅን በአፍ ያስጭናሉ። በስልጣኔ የትየለሌ የደረሱት ሩቅ ምስራቆች 85% በላይ እግዚአብሔር አያስፈልገንም ባዮች ሆነዋል። ምስራቅ አውሮፓ 49%ቱ እግዚአብሔር የለሽ እንደሆነ ይነገራል። ብቻ ምን አለፋችሁ እግዚአብሔር ሳይሆን ሰውን የፈጠረው ሰው ነው እግዚአብሔርን የፈጠረው ባዮች ሆነዋል። God is created in the image of man። እግዚአብሔር በሰዎች አእምሮ ውስጥ ምናባዊ በሆነ መንገድ ሰው እግዚአብሔርን ፈጥሮታል እስከ ማለት ደርሰዋል። በቅርቡ አሜሪካን ሀገር የተጻፈ አንድ ክርስቲያን ጸሐፊ የጻፉትን መጽሐፍ አንብቤያለሁ። ጉዳያቸው አረሙ እንዴት እንደተዋጣቸው ያሳያል። ጉዳያቸው ምን ሆኗል? ግብረ ሰዶማውያንን የቸርቻችን አባል የምናደርገው እንዴት ነው የሚል አጀንዳቸው ሆኗል። እግዚአብሔር ያሳያችሁ።